السلام عليكم ሰላም በእናንተ ላይ ይሁን። ባለፈው ፕሮግራማችን ማለትም ክፍል 3 ሞባይል ጥገና ላይ የሚያስፈልጉን እቃዎችን አስተዋውቂያችሁ ነበር። አሁን ደግሞ ካስተዋወቅኳችሁ አንዱ የሆነውን ይህ ዲሲ ፓወር ሳፕላይ በዚህ ፕሮግራም ዲሲ ፓወር ሳፕላይ አጠቃቀሙን እናያለን። ይከታተሉ። በመጀመሪያ ዲሲ ፓወር ሳፕላይን አዲሱን ሲመጣ ወይም ደግሞ የነበረውን ስንጠቀም ሶኬት እንሰካለን። ከዛ ፓወር በተን እዚህ ጋር አለው፣ በዚህ መልኩ እናበራዋለን። ከዛ እዚህ ጋር አጠቃቀም ላይ አዲስ ከሆነ ለዚህ ዲሲ ፓወር እዚህ ጋር 1.5 3.6 4.8 6 7 ብሎ የሚሄድ ቁጥር አለ። ይሄ መጀመሪያ ላይ 1.7 ነው ያለው፣ 3.5 4.8 6 መጨረሻ ላይ ከ0 እስከ 15 ቮልት ነው የሚለው። ይህ ዲሲ ፓወር 15 እስከ 15 ቮልት ነው የሚያመነጨውና ከ0 እስከ 15 የሚለውን እናደርገዋለን ማለት ነው። ከዛ ቮልት እዚህ ጋር ቮልቴጅ አለ። የዚህ ቮልት በዚህ ነው የምናስተካክለው። አሁን ለምሳሌ የምንፈልገው ቮልት በዚህ መጨመር መቀነስ እንችላለን። አሁን ሞባይል ስናስተካክል ሞባይል ላይ እንጠቀመውን ቮልት በዚህ እንመጥናለን ማለት ነው። ለምሳሌ 4 ለማድረግ ብፈልግ 3.4 4 አድርጌያለሁኝ 4.2 አሁን በዚህ ነው ማስተካከለው። ቀስ እያለ ስለሚያስተካክልልኝ በዚህኛውን ቀስ ብዬ 4 አድርገዋለሁኝ። ከዛ እነዚህ ካወቅን እንደዚህ ሲመጣ ቀይና ጥቁር ነው የሚመጣው። ጥቁሩ ኔጌቲቭ ነው፣ የማይነስ ምልክት አለች እዚህ ጋር፣ ወደ ጥቁሩ ነው የሚሰካው። ቀዩን ደግሞ ወደ ቀይ ይሰካል ማለት ነው። አሁን ይሄን ካስተካከል አሁን እነዚህ ካስተካከል ማሳያችሁ ሁለት ነገሮች ነው እዚህ ላይ። አንድ ከዲሲ ፓወር ሳፕላይ ጥቅሞች አንዱ ሞባይል ያለ ባትሪ በዚህ አስነስተን ማየት እንችላለን። ሁለተኛው ደግሞ የሞባይል ችግርን ለመለየት ይጠቅመናል። ሶስተኛ ባትሪ ለማንሳት እንጠቀምበታለን። እዚህ ቪዲዮ ላይ ሁለት ሞባይል ይዣለሁ። ሁለቱንም በዚህ እንዴት እንደምናነሳቸው እናያለን። ከዛ ደግሞ ባትሪ እንዴት እንደምናስነሳ እናያለን። አሁን ይሄ በዚህ አነሳዋለሁ። ሁል ጊዜ እዚህ ላይ ስናስተካክል የመጨረሻ ላይ እናድርገው ያለው ከ0 እስከ 15 ቮልት የሚለው ለሞባይል ለማስነሳት ስንፈልግ ከ3.7 እስከ 4.2 ነው የምናደርገው። ከዚህ በላይና ከ3.7 በታች መሄድ አያስፈልግም። ይሄ ቮልቴጁ በጣም ከጨመረ ሞባይላችን ዳሜጅ ሊሆን ይችላል፣ ሊበላሽብን ይችላልና ከ4.2 በላይ መሄድ የለብንም። አሁን 3.7 አድርጌዋለሁኝ። አሁን ባትሪው ለማስነሳት እዚህ ጋር ባትሪ ስናደርግ ፖዚቲቭ እና ኔጌቲቭ አለው። ፖዚቲቭ ነው፣ ይሄ ደግሞ ኔጌቲቭ ነው። ፖዚቲቭን እዚህ ጋር ቀይ ነው ያለው፣ ኔጌቲቭን ደግሞ ጥቁር ነው። አሁን ፖዚቲቭ ቀዩን ወደ አንዱ ጫፍ ወደዚህ እናደርገዋለን። አንዱን ጫፍ እዚህ ላይ። ይሄን ከመስራታችን በፊት 3.7 እስከ 4.2 መሆኑን ቼክ አድርገን ይሄ አንዴ እናጠፋውና እነዚህ ቦታቸውን እናስይዛቸዋለን። ይሄ ፖዚቲቭ ላይ፣ ኔጌቲቭን እዚህ ጋር ኔጌቲቭ ላይ ማለት ነው። ይሄ እንደዚህ ጫና አድርገን እንይዘውና ከዛ ራሱን ቆንጥጦ ይይዘዋል። እዚህ ጋር አሁን እንደዚህ አድርጋለሁ።
ይሄ 3.7 እስከ 4.2 መሆኑን ቼክ አድርጌያለሁ። አሁን አበራዋለሁኝ። 3.7 ነው ያለው። እዚህ ጋር ጫናለሁ። ያው አንስቶልኛል። ያለ ባትሪ ሞባይልን አብርቼ ያለውን ችግር እዚህ ላይ ማየት እችላለሁ ማለት ነው። በሌላ ሞባይል ደግሞ ላሳያችሁ። ይሄን የ3.7 ላይ ነው ያለው። እዚህ ጋር አንድ ህዋዊ ሞባይል አለኝ። እሺ የህዋዊውን አንዴ ላሳያችሁ። ይሄ ባለ 4 ጥርስ ነው ያለው ባትሪ ኮኔክተሩን እዚህ ጋር ላሳያችሁ። ይሄ ባትሪ የዚህ የህዋዊ ባትሪ ነው። እዚህ ጋር እንደምታዩት ፕላስ ምልክት አለች። እዚህ ጋር የሚታያችሁ ከሆነ ፕላስ ኔጌቲቭ ጫፍና ጫፍ ነው ያሉት ከጫፍ እስከ ጫፍ። አሁን ፖዚቲቭን እዚህ ጫፍ ኔጌቲቭን እዚህ ጫፍ ይሆናል። አሁንም 3.7 ነው ያለው። እስከ 4.2 መሆኑን ቼክ አድርገን እናጠፋውና እዚህ ጋር ኔጌቲቭን ነው ይሄ ጥቁሩ ኔጌቲቭ ላይ ከዛ ፖዚቲቭን ደግሞ እዚህ ጫፍ ላይ እናደርገዋለን። አሁን እነዚህ እንደዚህ ካደረግን በኋላ አሁን አብርቼዋለሁ። 3.7 ነው ያለው። አሁን ፓወር በተኑን ስጫ ነው ይሄው በርቶልኛል። እንደዚህ ነው የምናስነሳው በዲሲ ማለት ነው። አሁን ደግሞ ባትሪ እንዴት ቻርጅ አላረግ ያለ ባትሪ እንዴት ማስነሳት እንችላለን የሚለው ላሳያችሁ። እዚህ ጋር ሁለት ባትሪ አሉኝ፣ ኔጌቲቭ እና ፖዚቲቭ አለው ባትሪ ላይ። አሁን 4 አድርጌዋለሁኝ እዚህ ላይ 3.9 ኔጌቲቭን ኔጌቲቭ ላይ አስቀምጠውና እዚህ ኔጌቲቭ ላይ ፖዚቲቭን ቀዩን ደግሞ ፖዚቲቭ ላይ። አሁን ቁጥሩን ተመልከቱት። ያው እዚህ ጋር መቁጠር ጀምሯል። 3 እዚህ ጋር ቻርጅ ያደረገ መሆን ነው የሚያሳየኝ። አሁን እንደዚህ አድርገን መቆየት ነው ያለብን። ይዘን አይደለም ቆየው። ይሄ መልቲ ቻርጀር እንትኑ ጫፉ ብቻ ነው። እዚህ ጋር መልቲ ቻርጀር እንደምንሞላ አስተካክለን እናስገባና ፖዚቲቭን በዚህ ሳይድ ነው ያለው፣ ኔጌቲቭ በዚህ ሳይድ ነው ያለው። እዚህ ጋር ፖዚቲቭን ደግሞ በዚህ ሳይድ። አሁን ቻርጅ ያደረገ ነው። እንደዚህ አስቀምጠን ቻርጅ እስከሚያደርግ ድረስ እንጠብቀዋለን ማለት ነው። ይሄ በጣም እየቀነሰ ይሄዳል። አሁን ይህ ባትሪ ስንት እንዳለ ያው እንትኑን ስንቀንስበት መጨረሻ ላይ 3.1 ቮልት ብቻ ነው ያለው። ባትሪ ሞባይሉን ለማስነሳት 3.7 መድረስ አለበት ወይም 3.6 ያነሳል። አሁን 3.9 አድርጌ እንደዚህ አድርገን እንቆይና ከዛ ቻርጅ ካደረገ በኋላ አውጥተን ሞባይላችን ላይ ብናስገባው ኖርማሊ ይሰራል ማለት ነው። ሁለተኛ ይሄ ባትሪ ላሳያችሁ። አሁን በዚህ ባትሪ የምንሞክር ይሄም እንደዛ ነው። አሁን 3.9 ነው ያለው። ይሄ ችግር የለውም። 4 ማድረግ እንችላለን። 4.4 ባትሪ ላይ ችግር የለውም። ብቻ አጠያቀሙን ላሳያችሁና ፖዚቲቭ በዚህ ሳይድ ነው ያለው፣ ኔጌቲቭ በዚህ ሳይድ ላይ ነው ያለው። አሁን አስገብተን እንየው። ያው ባትሪው ሲሰካው እዚህ ጋር መቁጠር ጀምሯል። ይሄም እንደዛ እናነሳዋለን። ይሄ ያለውን ቮልት ቼክ ለማድረግ ያው ይሄም 3.2 ነው ያለው። እንደዚህ አድርገን ይሄ እየቆጠረ መሆኑን ማየት አለብን፣ ቻርጅ ያደረገ መሆኑን ለማወቅ። 3.6 ነው ያለው፣ ወደ ታች እየቀነሰ ነው የሚሄደው። ሌላ ደግሞ ባትሪ ስናስነሳ አሁን ባትሪው ስንሰካው እንደዚህ መቁጠር ካልጀመረና ይሄ 0 ሆኖ ይሄ ቁጥር 0 ሆኖ
ከዛ እዚህ ጋር 4 ነጥብ ኖርማሊ ለማስነሳት ከፈለግን እንደዚህ ካደረግነው ኖርማሊ ይቆጥራል። ካልቆጠረ ደግሞ ይህን ቁጥር ወደ እንደዚህ ካሳየን እዚህ ጋር መቁጠር ሳይጀምር እዚህ ላይ አሁን ለምሳሌ እንደዛ አድርጌዋለሁኝ 3.3 ነው የሚያሳይ። 3.3 ካሳየን የማደርገው መሰላችሁ እዚህ ጋር መቁጠሩን አቁሞ 4 ነው የነበረ። ይሄ 3.3 ካሳየኝ አንዴ አጠፋውና ከዛ ይህን አንዴ ነቅለዋለሁኝ። ወይም ደግሞ ከባትሪው አንዱን ነቅለውና አንዱን ይሄ ገመዱን ነቅለውና ከዛ ይሄን እናብረዋለን። ያሳየኝ 3.3 ነው። አሁን ይሄ ወደ ታች አወርደዋለሁና 3.3 ነው ያለው። ከዛ ትንሽ ከፍ ላለው የተወሰነ ቁጥር አሁን 3.3 ነው የነበረው 3.5 ልና ይሄ እሰካዋለሁ። ከዛ መቁጠር ይጀምራል። ከዛ ወደ ምንፈልገው ወደ ላይ ከፍ እያልን እንሄዳለን ማለት ነው። ቀስ ብለን አሁን በአራት አሁን ቀስ ብዬ ወደ ላይ እወጣለሁ ማለት ነው ቁጥሩን። አንዳንድ ባትሪዎች ደግሞ በጣም ዲስቻርጅ ሆነው ዜሮ የሆነና እንደዚህ አይቆጥሩም። እንዲሁም ስትሰኩ ስንት እንደሆነ ቮልቴጁን አያሳያችሁም። የምናደርገው ኖርማሊ የሚሰራ ከሆነ ባትሪው እንደዚህ ሰክተን እናስተካክለዋለን። ከዛ አንዱን ነቅላለን ከዚህ ወይም ደግሞ ከዚህ። አሁን ነቅያለሁ። አንዱን ትነቅሉና ይሄ 15 ታደርጉታላችሁ። ሙሉ 15 ማለት ነው። 15 ካደረግን በኋላ አንዴ እንሰካዋለን። ስንሰካው ያሳየኝ 3.3 3.4 ነው። አሁን እንደገና ላሳያችሁ። ይሄ ሲበራ 15 ነው። እንደዚህ አንዴ ትሰኩታላችሁ። 3.3 3.4 የሚሰራ ባትሪ ስለሆነ ነው። ዜሮ ከነበረ ኖርማሊ የሚሰራ ከሆነ እዚህ ጋር ከ3 በታች ቁጥር ሊያሳያችሁ ይችላል። ከዛ የምታደርጉት ቁጥሩን ያሳያችሁ ቁጥር ትይዙትና ይሄን ትነቅሉታላችሁ። አጥፍታችሁ እንደገና ታበሩትና ወደ ያሳያችሁ ቁጥር ትወርዳላችሁ። ለምሳሌ 3 ካሳያችሁ ከ3 ትንሽ ከፍ ብላችሁ 1 2 ወይም 3 ትንሽ ከፍ ትሉና ከዛ እንደገና ይሄን ትሰኩታላችሁ። ስትሰኩት እዚህ ጋር አንድ ነው የሚያሳይ 3.4 እየጨመርኩኝ ሲሄድ ኖርማሊ ቻርጅ ያደርግልኛል ማለት ነው። ይሄን ይመስላል። ኖኪያ ሞባይል ከሆነ ኮኔክተሩን እዚህ ባትሪ ኮኔክተሩ ላይ ኔጌቲቭን ሁለቱም ጋር ነው የምናደርገው። እዚህ ጋር ኔጌቲቭ ይሄ ነው፣ ፖዚቲቭ በዚህ ነው ያለው። ኔጌቲቭን እና መሀለኛው ላይ አንድ ላይ ነው የምናደርጋቸው ኖኪያ ላይ ከሆነ። ከዛ ፖዚቲቭን ደግሞ እዚህ ጫፍ ላይ። ባትሪ ስንሰራ ሁለቱም መገናኘት የለባቸውም። ሁለቱም ከተገናኙ ሾርት ይፈጥራሉና ሁለቱም መገናኘት የለባቸውም። እነዚህ በጎማው ትንሽ መሸፈን አለብን ማለት ነው።